ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። እኔ እምላችሁ ማለት ነው ሜሪ መታለች። እንግዲህ ሜሪ ገብታለች ድራማው ላይ ማለት ነው። ምክንያቱም መጀመሪያ ዳኒ ገባ፣ ከዛ ደግሞ አሁን ደግሞ ሜሪ ገባች። ከዛ ደግሞ እንግዲህ እየቀጠሉ እነ ጽጌም ሁሉም ይገባሉ ማለት ነው። ገባችሁ አይደለ? ሜሪ ቦታውን ታውቃላችሁ። የሩታ እህት ነኝ ነው የምትለው፣ ግን እህት አይደለችም። በዚህ አጋጣሚ እንድታውቁ ማለት ነው። ነገር ግን ሜሪ ልንገርሽ በዚህ አጋጣሚ ማለት ነው ሄርሜላ ላይ በአሁን ሰዓት ምንም ጥፋት የለም። ኦኬ ውጪ ተባለች፣ ወጣች፣ አለቀ። አሁን በፊት የነበረውን ወይም ደግሞ በፊት ገና አብርሃም ሩታ ኦኬ አራስ ሆና ምናምን የዛ ሳት ነበረ ብትመጭም ያምርብሽ ማለት ነው። አሁን የዛ ነገር አንስተሽ ብታወሪ ማንም ሰው አይሰማሽም። በዚህ አጋጣሚ እንድትሰሚኝ የምፈልገው ማለት ነው። ምክንያቱም በዛ ሰዓት ሩታን ጥሏት ነፍሰ ጡር እያለች የት ነበርሽ? ለጊዜው ለስሙ እኮ እናንተ ሚዜ ናችሁ አይደል እንዴ? እዚህ እኮ ሚዜ ያጫውታችሁ ነበር አንቺ ሞንሽ ጽጌ። ነገር ግን ሩታ እንደዛ ነፍሰ ጡር ሆና ለብቻዋ ስትሆን ዳኒ አብርሃም ከሄርሜላ ጋር ሲሆን ዞር ብላችሁ ያላያችሁ ሰዎች ማለት ነው። አሁን መጥታችሁ ሄርሜላ አናቷ ላይ የምትወጡ ነገር በጣም ነው የሚገርመኝ። አሁን አንቺ ቦታሽ ማለት ነው ከአብርሃም እህት ጋር ብትጣይ ወይም ደግሞ ከአብርሃም እህት ጋር ትላንትና ሩታን ኦኬ ከትላንት ወዲያም እንደዛ ሰደበች እያላችሁ ነው። ነገር ግን እኔ ትክክል ናት ነው የምለው። ምክንያቱም በሩታ ጥፋቷ ነው የተናገረችው። ገባችሁ አይደለ? የአብርሃም እህት ሩታ ጥፋት ስታጥፋ ነው የተናገረችው ማለት ነው እንጂ በፊት ሩታን እንዴት እንደምትሆን አንድ ጊዜ ብቻ ነው የተናገረችው። ከዛ በኋላ ግን አብርሃምን ነው ሁሌ የምትወቅሰው ማለት ነው። ነገር ግን እንዳንቺ አመጣጥ ወይም ደግሞ እንዳንቺ ሩታ ላይ ሁሉም ሰው አፋቸውን እየከፈቱ ነው እንዳልሽ ከሆነ ማለት ነው የአብርሃም እህት ላይ ነበረ አንቺ መናገር የነበረብሽ፣ ወይም ደግሞ የአብርሃምን እህት ለመውቀስ ነበረ መምጣት የነበረሽ። መግቢያ ለሄርሜላ መግቢያ ሰርተሽ ምናምን ከዛ ሁላችሁ መጣችሁ ሄርሜላ አናት ላይ ነው የምትወጡት። እኔ ግርም ነው የምትሉኝ ማለት ነው። ሄርሜላ ውጪ ተባለች እኮ አሁን ኦኬ ሂጂ ተባለች፣ ሄደች እኮ። አሁን እኮ አብርሃም ጋር አልመጣችም፣ ሩታ ላይ አልደረሰችም። ኦኬ በፊት ነበረ አንቺ ስለ በፊቱ አንስተሽ ሄርሜላ ላይ አፍሽን ከመክፈትሽ በፊት ማለት ነው መጀመሪያ የዛ ሰዓት የት ነበርሽ? አሁን አንቺ የዛ ሰዓት ግብ እያላችሁ ነበረ። ከሰው ህይወት መግባት አልፈልግ ገብተሽ አልነበረ እንዴ? አብርሃምን በዛ ልክ እየመታሹ ምናምን አልነበረ? አንቺ አብርሃም ጋር የሆነ እንትን እነሱ ነይ ካላሉሽ በስተቀር አትመጭም። አውቃለሁ አብርሃምና ሩታ ፈቃደኛ ካልሆኑ ድራማ ውስጥ እንድትቀላቀይ አውቃለሁ አለመምጣትሽ። ነገር ግን ምንም ቢሆን ማለት ነው በዛ ሰዓት እንደዛ ስታለቅስ ኦኬ ብቻዋን ስትሆን ማንም ሴት ከጎኗ ባልነበረበት ሰዓት እናንተ መጥታችሁ እንኳን አንድ ጊዜ እንኳን የሆነ ነገር ያላላችሁ ሰዎች አሁን መጥታችሁ ሄርሜላ አናቷ ላይ አንቺ ምንድን ሁላችሁ መጥታችሁ ሄርሜላ ላይ ነው አፋችሁን የምትከፍቱት። ምክንያቱም እሷ ጥፋተኛ እንዳርጋችሁ ማለት ነው። ኦኬ የዛ ሳል ነበረ ጥፋቷ ከአብርሃም ጋር ስትሆን እኛም ወቅስናታል። ነገር ግን አሁን ደግሞ ሄርሜላ ጥፋት የለባትም ተይ ተባለች፣ ተወጭ፣ አለቀ። ሩታም ኦኬ ከአብርሃም ጋር ሆኖ አልፈልግሽም በላት አሏት። አብርሃም አላት። ዳኒም ጠራት። አብርሃም በል አልፈልግሽም በላት አሏት። እሷ እኮ ሄደች። አሁን ቆይ ምን አድርጊ ነው የምትሏት? ንግራም ይገባኝ ማለት ነው። በቃ እንደ ቴሌቪዥን ቁጭ ብዬ አየኋችሁ፣ እንደ ተአምር ነው ያየኋችሁ። ምክንያቱም አንድ በራሴ ስራ ተወጥሬ ነበር፣ ሁለት ደግሞ በራሴ ስራ ተወጥሬ ነበር። እኔ እኮ ግርም የምትሉ ምንድነው ታውቃላችሁ? የራሳችሁ የተከበረ ስራ ቢኖር ኖሮ ከ10 ወንድ ጋር አትላላጡ። ገባሽ አይደል? ሄርሜላ አንቺ ራሱ ወንድ ቀያይረሽ ብዙም እንትን ለማለት አልሞከርሽም። ከአብርሃም ጋርና ከሩታ ጋር ስትሰሪ ቲክቶክ ላይ እውነት እናውራ እዚህ ጋር ማለት ነው። ቲክቶክ ላይ ላይ እንኳን ስትገቢ ሰው ይመጣልሻል። ገባሽ አይደለ? አሁን እንኳን 5 ሰው ወይም ደግሞ 4 ሰው ነው ቲክቶክ ላይ እንኳን ስትገቢ ማለት ነው ላይቭ ላይ። ገባሽ አይደለ? ለዛም ነው አንቺ ተመልሰሽ የመጣሽው ከእነ አብርሃም ጋር መቀላቀል ፈልገሽ እንጂ የራሴ ሁሉም ይመጡና የራሴ ስራ ተወጥሬ የራሴ ስራ ይዞኝ ምናምን የምትሉ ነገር ስራ ሲኖራችሁ እኮ ነው። ስራ ሲኖርሽ ነው አንቺ ትልቅዬ ሴትዮ ከወንድ ጋር የምትላላጢ ምናምን። ገባሽ አይደለ? ወንድ የምትቀያይሪ ህይወት ውስጥ መግባት አልፈልግም። ይቆዩ እርስ በርስ ወልደዋል እነዚህ ሰዎች ራሳቸው ተመልሰው ይገናኛሉ በሚል ነው ቁጭ ያልኩት። ሜሪ ግን ነገሮችን ብትረጂና ቢገባሽ ለአብርሃም ነበር አሁን መከታውንሽ መምጣት የነበረብሽ። እሱን መቆጣት የነበረብሽ ሰዓት ምናልባት በፊት ነው። አሁን ላይ እሱን ብትቆጪ ማንም እንኳን ተደማጭነት የምታገኝበት ነገር አይኖርም። ምክንያቱም ከተደማጭነት የማይሰራ ሰው ተደማጭነት ሊያገኝ አይችልም። ስለ ተደማጭነት አይደለም ማወራው። ገባሽ? ስለ እህቴ ነው ማወራው። ነው ወይት ስለ እህቴ ነው ማወራ። የት የተዋለዳችሁ እህትሽ ናት? የት የተዋለዳችሁ እህትሽ? አንቺ የሩታ እህት ልትሆኚ ማለት ነው አይደለሽም። ገባሽ አይደል? አይደለሽም። ልንገርሽ በዚህ አጋጣሚ ማለት ነው። ግን የእውነት አንቺ ለሩታ ብትቆረቆሪ ኖሮ ማለት ነው ስለ እህቴ ነው ማወራው ምናምን አሁን ሩታ ማንድም እንዳይነካት ምናምን ብለሽ መምጣትሽ ማለት ነው። ገባሽ አይደለ? አሁን አልነበረም። የዛ ሰዓት ለምን አልመጣሽም? የት ነበርሽ? ከእሽ እህቴም ብለሻል አይደለ? እህትሽም ናት። ሲቀጥል ደግሞ ሁለተኛ ደግሞ ሚዜ ሆነሻል። ገባሽ አይደለ?
ወልደው እንኳን ሄዳችሁ ቡታጅራ ያልጠየቃችሁ እንትኖች ደግሞ አሁን መታ ደግሞ እህቴ ናት ከእህቴ አናት ውረጂ እህቴ ነው ማወራው እኔ ገባሽ? ምናልባት እስከዛሬ አልመጣሽም። አዎ እሱ ሊያስኬድ ይችላል። በመመጥቻለሁ በቃ እኔ ምን አደረኳት? በቃ እሷን ሜሪ ልንገርሽ፣ ጅብ ከሄደ ውሻ ጮኸ የሚለው ነገር ታውቂያለሽ? ወይም ደግሞ ክረምት ካለፈ ምንድነው የሚባለው? ቤት አይሰራም ነው ምናምን የሚባል ነገር አለ፣ አባባል ማለት ነው። ገባሽ? ሁሉም ነገር ካለፈ በኋላ አለፈ ነው፣ ኤክስፓየርድ ሆነ ማለት ነው። ገባሽ አይደለ? የዛ ሰዓት አልመጣሽ ሴትዮ፣ አሁን መጣሽ ምንም ብትለፈልፊ ስለዛኛው ነገር ወይም ደግሞ በፊት ሄርሜላ አብርሃምን ይዛ ስትዞር ምናምን ሩታ ስታለቅስ ምናምን የዛ ሰዓት ነገር ብታወሪ በአሁን ሰዓት ማለት ነው ምንም አይመስለንም። ገባሽ አይደለ? የዛ ሰዓት ነበረ መምጣት የነበረብሽ። ሁሉም ነገር ካለፈ በኋላ ከሚነሳት ነገሮች በሙሉ ዞር በሉ። አንቺም የዛም እህት ማን ነው? የአብርሃም እህት እንዴ ታዲያ ምን አገባኝ? እኔ ስለ አብርሃም አይመለከት ኦልሬዲ ነው። ከአንቺ ጋር ስለ አብርሃም የሚመለከተኝ ነገር የለም። የጠራሁሽ አዳምጪኝ፣ የጠራሁሽ ቢያንስ ከአንቺ ጋር ጥሩ ግንኙነት አለኝ። የምን ጥሩ ግንኙነት ነው ከሄርሜላ ጋር? ወይም በሰላምታ ነው ያለኝ ከኔ የበለጠ የምን ጥሩ ግንኙነት ነው ከሄርሜላ ጋር? ደግሞ ከመቼ ጀምራችሁ ነው ግንኙነት የፈጸመ? አሁን ላይ አንቺ ትቀርቢያቸዋለሽ ያለውን ነገር ይልኝ። ኦፍ ኮርስ ነገር ከነገ ወዲያ ነገር ይልኝ። አጠገቡ እንዳትደርሺ አልፈልግም ብሎ ያባረራት ሴትዮ አብርሃም ጋር ሄዳ ኦኬ፣ ለአብርሃምም እህት ሄርሜላ ማለት ነው ኦኬ፣ ተላላኪ ናት ለእናንተ ማለት ነው። ሌላ ደግሞ ምን ትላለች? ከሩታ አጠገብ እንዳትደርሺ ብላ ለአብርሃም እህትም ትናገራለች። ከዛ ደግሞ ሩታን ለሚረብሿት ሁሉ እየዞረች ከሩታ ራቁ ብላት እንድትናገር ነው መልእክት ምልኪን። የግራም የገባኝ ነገር ቁጭ አድርጌማ እንደማውራት ሁሉንም አውቃለሁ። ከዚህ በላይ ማንም ሰው ሩታ ላይ እንዲጫወት አልፈልግም። ማንም እንዲቀልድባት ተጫወተባት። እሷ እኮ ሰው ላይ እየተጫወተች ያለችው እንዴ? ሰው ላይ የምትጫወት ሰው ብትኖር ነው እሱ ላይ እየተመራች ያለችው። ሜሪ ማለት ነው። ያስገባችኋት እናንተ ናችሁ። ስትሰራ ጎበዝ ቀጥይበት ጀግና እያላችኋት ነው ልጅቷን። ይኸውልህ እንደዚህ አይነት ነገር ማሰብ እንዳትችል እያደረጋችሁ አንቺ ራሱ ምን አይነት አይምሮ ነው ያለው? ገና አራስ ከወለደ ልጅ ጋር እየተንጠላጠልሽ ስትዞሪ ምንም አንቺ አሁን ስለባለፈው ይሄ እዚህ ጋር ያለች አራስ ከወለደ ሲንትንጠበጠቢ ስትዞሪ ምንም አይመስልሽም? የዛ ሰዓት የት ነበርሽ? የዛ ሰዓት የት ነበርሽ? ሲጀመር ደግሞ አራስ ሩታ አራስ ሳትሆን በፊት ነው ገና ሄርሜላ የመጣችው ማለት ነው። ገና ነብሰ ጡር እንዳለች ነው ከአብርሃም ጋር የተገናኙት። ስለዚህ የዛ ሰዓት የት ነበርሽ አንቺ ማለት ነው? ሩታ ብቻዋን ቤት ተከራይታ ስትኖር ሻንጣ ይዛ ወዲና ወዲህ ስትሆን የት ነበርሽ? ብቻዋን ስታለቅስ ወደ ቡታጀራ እንደዛ ነብሰ ጡር ሆና ብቻዋን ስትመጣ የት ነበርሽ ነው እኔ ጥያቄ እሱ ነው ብቻ ማለት ነው። አሁን ስለ ባለፈው የባለፈውን አንስተሽ ብታወሪ እኔ ማንም አልሰማም። እኔ አልሰማም። ለራስሽ አይደብርሽም እንዴ? እሱ የአብርሃም ውሳኔ ነው እንዴ? አንቺ ህይወት የለሽም እንዴ? አብርሃም ነው እንዴ እንደዚህ የሚያንቀሳቅስሽ? እኔም ህይወቴ እንደዚህ ብዬ ለመኖር እኮ የራሴ ጉዳይ ነው አይደል እንዴ? ስለዚህ አሁን ለምን የሚመለከት ደግሞ ራሱ ነው የደወለልኝ ላግኝሽ አለኝ። አለቀ። እኔ አሁን ይኸውልሽ ማለት ባለፈ ደግሞ ግልኝ ይኸውልሽ አሁን እየጠየኩሽ ያለሁት ቆይ መልሽልኝ። ኖ ስለ አንድ ሰው ወገን አይደለም። አንቺ ከአብርሃም ጋር አንገናኝም ተለያይተናል ብለሻል አይደል? አብርሃም ነው ይልበትን ቆይ ቃል አፍጨርሽ። ከአብርሃም ጋር ተለያይተሻል አንገናኝም ተባብላችኋል። አብርሃም የሚሄድበት ካፌ፣ አብርሃም የሚያዘወትርበት ሆቴል፣ አብርሃም የሚሄድባቸው የራሱ የሆኑ ቦታዎች ላይ ለምን ትገኛለሽ? ብቻሽ ሆነሽ አስላየውሽ አይቼሻለሁ። ሜሪ እኔ እኮ የፈለኩበት ቦታ ወጣ። እኔ በጣም ሰርፕራይዝ ነው ገባ በገንዘቤ እኮ ጭራሽ ሆቴልም እናንተ ልትመርጡላት ነው። እኔ እኮ ግራ የሚገባኝ ነገር ማለት ነው አሁን ቆይ ከአብርሃም ህይወት ውጪ ተባለች ወጣች። የእውነት እናውራ እዚህ ጋር ሄርሜላን ማለት ነው። ኦኬ ወጣች። ኦኬ እሺ አሁን ደግሞ መልሶ ምንድነው አብርሃም የሚገባበት ሆቴል አትግቢ ወይም ደግሞ እኛ መርጠንልሽ ግቢ ሆቴልም የትም ደግሞ እኛም እንምረጥልሽ እያሏት ነው። ምን ትላላችሁ? ስለ ገንዘብ አይደለም የማወራው። አንድ ሰው እንዳይተውሽ፣ አንድ ሰው እንዳይረሳሽ እይታ ውስጥ ሁሌ በሱ እይታ ውስጥ ቆሽ እንዴ ነው ያሰው ይረሳሽ እንዴ? እሱ አየኛል። ሲጀመር ደግሞ አይረሳትም አብርሃም። ሲጀመር መቼ ረሳት? እኔ የምለው መቼ ረሳት ነው። በግድ ነው አልፈልግሽም በላት ተብሎ ነው ያለው ማለት ነው። በዚህ አጋጣሚ እንድታውቂ ኦኬ ሜሪ ማለት ነው። ስለዚህ መቼ ተዋት? ሲጀመር ሄርሜላን እኮ ከልቡ አላወጣትም። አሁንም እኮ ከሄርሜላ ጋር ነው። ገባችሁ? አየኝና እንዴ ባለ ኑሮዬን መኖር የራሴን ህይወት የሰው ህይወት እየበጠበጥሽ ነው። እዛ ጋር የሆነ ሰው የሆነ ነገር እንዳይወስን እየበጠበጣችሁ ነው። በዙሪያ ያላችሁ ሰዎች ታረው ያረጉኛል እንጂ ሲጀመር ህይወታቸው መምራት የማይችሉ ሰዎች እንደሆኑ ግልጽ ነው። አሁን ማናቸው ለማን ነው እሷ ላይ እኔ ትክክል መሆኔና እሷ ላይ ሁሉም ሰው ጥፋት ማንም ሰው እሷ ላይ መዞር አይችልም። በመጀመሪያ ደረጃ አይችልም። አዟዟር እንደሆነባችኋል። ትክክል ስለተሰራችሁ መጣሁ እኮ እኔ ከዚህ በኋላ የሚዞርባት ነው ያለው። እስቲ ወንድ የሆነ ይዞርባታል ሩታ ላይ። እኔ እንግዲህ አሁን ይዞርባትም አይዞርባት አንቺ ነው የመጀመሪያው። ሩታ ላይ መዞር ሳይሆን አብርሽ ጋር አጠገቡ ጋር እንደርሽ አልፈልግም። በየትኛው እሱ እንኳን ቢለምንሽ አንቺ አጠገቡ እንዳደርሽ። እስቲ ምን እንደምታመጪ እናያለን። አብርሃም ብቻ ይምጣ ሄርሜላ ጋር ማለት ነው። ተንበርክኮ ብቻ ይቅርታ ጠይቆ ብቻ ወደሷ ይመለስ ማለት ነው። ምን እንደምታመጪ እናያለን። የዛሳት ሜሪ እናያለን። እውነት ስለ ሴት ልጅ የሚመለከትሽ አንድ ሰው ያለ ፍላጎት አይሆንም። አንድ ሰው ያለ ፍላጎት ትዳርም ፍቅርም ምንም አይሆንም።
ማስገደድ አንችልም። ልጅ አራስ ልጅ ምን አድርጊ ነው የምትላት? በዚህ በዛ እህት በዛ አንቺ በዚህ እንደ አራስ አልሆንም ያለችው። እንዴት ትሁን? ባሏ ተነጥቃና ቤቷ ተቀምጣ እንድትኖርልሽ የፈለግሽው ወይ? ባሏ መነጠቅ ማለት አብረሽው ነበርሽ እኮ። እየዋሸሽ ነው እንዴ? መዋሸት አይደለም ግን እሷ ናት ማይሆን ወሬዎች እየፈጠረች እሱን ለማጣላት እየሞከረች ያለችው። ገባሽ ሜሪ? እሷ ናት። አዎ ምክንያቱም ከአንድም ብዙ ጊዜ እኔ ኃይል አለ እንዳንቺ ኃይል ኖሯት እስቲ ሩታ የተጠቀመችውን ነገር እስቲ ያሳየኝ። ምንም ኃይል የሚባል ነገር እዚህ ጋር የሚሰራም ነገር የለም። ምንም የሚያደርግም ነገር የለም። ኃይል በኃይል የሰራችሁት ቤት የለም። አለቀ። እኔ የትኛውንም አዳምጪ። እኔ የትኛውንም ኃይል አልተጠቀምኩብሽም። የትኛውንም ኃይል ከአንቺ ጋር ልጠቀም አልፈልግም። እየነገርኩሽ ያለሁት ከዚህ በላይ ይበቃል። በቃ እቺ ሜሪ ማለት ነው። ልንገራችሁ ቤተሰብ ምንም አይነት ነገር ምንም ብታወራ ምንም ነገር ብታስፈራራ ማለት ነው በቃ አብርሃምን ያ ጥፊ ታውቃላችሁ አይደል? አብርሃምን የመታችሁ ጥፊ ከዛ ጥፊ ሌላ ምንም ነገር ያመጣችሁ ነገር የለም። ምንም ነገር እያመጣችሁ ማለት ነው። አንደኛ ቀጣፊ ውሸታም እሷ ናት። ገባችሁ አይደለ? ቀጣፊ ውሸታም ማለት ነው። ልንገራችሁ በጣም የተከበረ ቤተሰብ ነው ምናምን ብላ አንድ ኮንዶሚኒየም ቤት ተከራይታ ማለት ነው ቤቷ ውስጥ ነበር ሩታን ያስቀመጠችው የራሷ ቤት ውስጥ ማለት ነው። በጣም ነው የሚደክመው፣ በጣም ነው የሚሰለችው። አይሰለቻችሁም እንዴ? የሰው ህይወት እንደዚህ መፈትፈት በዚህ ያህል ያንቺ ያልሆነ ነገር በቃ እንዴ! በጣም የውሰት ኑሮ አይደብራችሁም? የውሰት ኑሮ እኮ ነው የምትኖሩት። ተውሰሽ ነው እንጂ አብርሃም ያንቺ ሆኖ አይደለም። የነገር ሜሪ ምናልባት ያው ይሄን ሰሞን አብርሃም ወደኔ መለስ ብሏልና ልቡን ፈርተሹ ከሆነ ያው ምን ማድረግ አልችልም። እመኚኝ፣ ለዛ ነው አንቺ የነገርኩሽ ያለው። ታማ ነገር ነው ይፈልግ አይደለም አፍቅረኝ ወይ ውደደኝ ወይ እንትን ብዬው አይደለም። መልካም ተግባር ጸጉሯን ታስተካክላለች ደግሞ እና ፍቅር አክብሮቴ ነው ምናልባት እንዲፈልገኝና ከኔ ሲለይ ያዘነበት ምክንያት ያ ነገር ሊሆን ይችላል እንጂ እኔ በኃይል ዲስሪስፔክት ሳደርገው ወይ በኃይል የማጣምረው ነገር እንደሌለ አስረዳሽ ፈልጋለሁ። በጣም ማለት አድንቅልሻለሁ። ሞራልሽ ይሄ የሚታይ ነገር እኮ ነው፣ የሚታይ ነገር ነው። ትናንትናና ዛሬ የሚታይ ነገር ነው ሜሪ። ስለዚህ እኔ ምንም ማድረግ አልችልም ማለት እንደ ሀሳብ እንደ እህት ልሰማሽም የመጣሁት ይሄ ነገር እግዚአብሔር እንዳትሞክሪው ያልኩሽ ነው። እግዚአብሔር ይድፋሽ። እኔ የምለው እግዚአብሔር ይድፋችሁ። እዚህ ድራማ ውስጥ ሆናችሁ ማለት ነው እግዚአብሔርን ማርያም አላ ምናምን የምትሉት ማለት ነው ይድፋችሁ። ገባችሁ አይደለ? እናንተ እግዚአብሔርን ትላለች ደግሞ እቺ ትልቅዬ ሴትዮ ማለት ነው። እግዚአብሔርን ሞክሬ ከዚህ በኋላ ከሌጋውኝ ነው የሚመለከተኝም። እንዳትሞክሪው ሩታ ጋር አንድ ስቴፕ ብትሄጂ እንዳትሞክሪው። ህይወትን እየኖርኩ ነው። እንዳትሞክሪው። ምኑን ከምኑ ነው? እሷ አብርሃም ጋር የደረሰች ያለችው። እኔ አብርሃም ጋር ነው። አብርሃምን ነው ሜን ፖይንት ማውራት ያለብሽ። ገባሽ? አስገድደሽ እሱን ልታኖሪው አትችይም ሜሪ። ከፈለገው ሰው ጋር ወይ ረስታችሁኛል ወይ ንቃችሁኛል ወይ የሆነ ነገር ሆናችኋል። ረስታችሁኛል። እኔ እኮ ግርም የሚለኝ ማለት ምንም ነገር ያመጣችሁ ነገር የለም። የዛ ሰዓትም ማለት ነው እናቅሻለን። ድራማ ውስጥ የነበርሽ እናቅሻለን በደንብ ማለት ነው። ድብድብ ይፈጠራል ምናምን። ከዛ አብርሃምን መታሹ እናቃለን። በቃ አለቀ። ፖሊስ ብላችሁ ደግሞ አመጣችሁት። የሆቴል ማናጀር ነው። አወጣን እኮ ምስጥሩ ነው የዛ ሰዓት ማለት ነው። ገባችሁ አይደለ? ፋይሎችን እያወጣን ነበረ። ስለዚህ ምንም አይነት ነገር አንቺን ምንም ይሄን አክል የምትፈሪ ሴትዮ አይደለሽም። ድራማ ውስጥ ራሱ ትወነ ማለት ነው። ገባሽ አይደለ? ዲላችሁ አልፈልግም። ስፔሻሊ ይሄ ነገር ኮንፈርቷን የሚነሳት ከሆነ እሱን እኔ ነኝ የማደርገውን የማውቀው እኔ ነኝ። እህቷንም ደግሞ ማለት ነው አይ ቲንክ የምትግባባት ከሆነ በደንብ አድርገሽ። አይግባቡም፣ ከርሜላ ጋር አይግባቡም። እስቲ ሄደሽ ሄርሜላ እስቲ አንተ ሜሪ ማለት ነው ሄደሽ አውሪያት እስቲ አንቺ የአብርሃምን እህት ብዙዬን ሄደሽ አውሪ። እንደውም እኩል ናችሁ ውፍረትም ምናምን እንደውም ትንሽ ትመሳሰላላችሁ። ስለዚህ እስቲ ሄደሽ አውሪ ራስሽ ማለት ነው። ሄርሜላ ተላላኪ አይደለችም ያንቺ። ገባሽ አይደለ? ሲቀጥል ደግሞ አብርሃምን ማለት ነው ትዳር ውስጥ ማንም ሰው እንኳን አንቺ አይደለሽም ኦኬ ኦዲየንስ በጣም መክረናል። አንተና ሩታ አትለያዩ ምናምን ብለን በጣም ብዙ ጊዜ እየመከርናቸው ነበረ። ስለዚህ በግዴታ የሚሆን ነገር የለም ትዳር ማለት ነው። በዚህ አጋጣሚ ምንም እንትን ብትሉ ትዳር በግዴታ አይሆንም። ስለዚህ ሜሪ ድንገርሽ በዚህ አጋጣሚ ማለት ነው አብርሃም በፊት እንኳን ከርሜላ ጋር እንኳን ሳይገናኝ ማለት ነው ይሄ መውጣት ምናምን ትዳርን የሳላቅ ነው ኤቭሪዴይ ሲያወራ ትዳርን እንደማይፈልግ ነው ሁላ እንጃ አላቅም። ማለት ድራማው መሀል ላይም አስገብቶ የሚያወራን ቃላቶች ማለት ነው በቃ ትዳርን እንደማይፈልግ ነው አብዛኛው ጊዜ የሚያወራው ማለት ነው። ስለዚህ ትዳር ደግሞ በግድ አይደለም፣ ተፋቅሮ ተዋዶ ነው የሚገባው። ገባሽ አይደል? እኔ ሜሪ ነው የሷህት ነው ወይ ስለሱ ነው ማውራ። እኛ ቤተሰቦችማ የተባረኩ ናቸው። ሲጀመር እንዲህ ሰው ህይወት ላይ ገብተው የሚጸነሱም የሚያፋርሱም አይደሉም። ስፔሻሊ በወለደ ሰው ላይ ብዙ ነገር ተሰርቶ ተሞክሮ ሰው አብሮ እንዲሆን ይደረጋል እንጂ እየመጣ ማንም የአንቺ ቤተሰብ የተባረከ ናቸው። አንቺ አናቅሽም አንቺን አናቅሽም። እናቅሻለን ማለት እናቅሻለን ማን እንደሆንሽ ማለት ነው። ነገር ግን የሩታ ዘር አይደለሽም። ልንገርሽ የሩታ ዘር አይደለሽም። በዚህ አጋጣሚ አይደለችም የአብርሃም እህት። ይኸውልሽ ብራት ነገር ከሆነ አንቺ መግባት የለብሽም። እሺ በቃ ጨረሽ? አዎ ጨርሻለሁ። አሜን ላንቺ አሁን ማለት ነው። አሁን ቤተሰብ መግቢያ የሰራችው ሜሪ ናት። መጨረሻም ቪዲዮ ሩታ ሄደች። አሁን በሩታ ቻናል ነው የተለቀቀው ቪዲዮ ማለት በሩታ አልኩኝ በሄርሜላ ቻናል ነው የተለቀቀው ማለት ነው። እና
ብሔር መግቢያ የሰራችው እቺ ሜሪ ናት። ኦኬ መጨረሻም እሷ ቅብቿን ቀረች። አስባችሁታል? እኛ ላይ እንዴት ምን ያክል ድራማ እንደሚጫወቱ ቤተሰብ ምን ያክል እኛ ላይ እንደሚጫወቱ ምን ያክል እኛን መሀይብ እንደሚያደርጉ ማለት ነው። እኔ ምለው ቤተሰብ ቆይ 0 ቁጥሩ እንኳን መጻፍ የማይችል መሀይብ ማለት ነው እነዚህን ስራ መገናዘብ ያቅተዋል? እስቲ ነገሩ ያቅተዋል ወይ? በዚህ ልክ እኛ ላይ ይጫወታሉ። በዚህ ልክ ሜሪ በሄርሜላ ቻናል ለቀቀች አይደለም? ከዛ ሄርሜላና ሜሪ ተጣልቶ አሁን ሄርሜላ ዝም ብላ ሄደች ማለት ነው። ቤተሰብ ባይ በአዲስ ቪዲዮ እንገናኝ እሺ።